ሰላም ጤና ይስጥልኝ ውድ ኢኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ደግሞ ሰርቪስ ሴክተር ኢን ዘ ኢትዮጵያን ኢኮኖሚ የሚለውና አግሪካልቸር ቨርሰስ ኢንዱስትሪያል ዴቨሎፕመንት ኢን ኢትዮጵያ የሚሉት ሁለት ቶፒኮች ይሆናሉ ማለት ነው። እንግዲህ ሰብስክራይብ ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እንዲሁም የሆናችሁ ደግሞ የደወል ምልክት በመጫን በየቀኑ የምለቃቸውን ቪዲዮዎች ትከታተሉ ዘንድ በአክብሮት እጠይቃለሁ። የመጀመሪያው እንድናይ የፈለኩት ነገር ኮምፖዚሽን ኦፍ ዘ ሰርቪስ ሰብሴክተርስ የሚለውን እንድናይ ነው። ሰርቪስ ሰብሴክተርስ ዘ ሰርቪስ ሴክተር in Ethiopia comprises a wide range of activities that provides intangible goods and services to both consumers and businesses. ሰርቪስ ሴክተር ዋይድ ሬንጅ ኦፍ የሆኑ ብዙ የሆኑ አክቲቪቲዎችን ኢንታንጂብል የሆኑ ጉድስና ሰርቪሶችን ለኮንሱመርም ለቢዝነስም ምን ያደርጋል? ፕሮቫይድ ያደርጋል። እነዚህ ሴክተሮች ደግሞ ምን ሊባሉ ይችላሉ? ለምሳሌ ዲስትሪቢዩቲቭ ሴክተር እና አዘር ሴክተር ብለን ማየት እንችላለን። ዲስትሪቢዩቲቭ ሴክተር የሚባሉት ሆልሴል ኤንድ ሪቴል ትሬድ፣ ሆቴልስ ኤንድ ሬስቶራንትስ፣ ትራንስፖርት ኤንድ ኮሚኒኬሽን፣ ባንኪንግ ኤንድ ኢንሹራንስ፣ ሪል ስቴት ሰርቪስ፣ እነዚህ ዲስትሪቢዩቲቭ ሰርቪስ ይባላሉ። የጅምላና የችርቻሮ ንግድ፣ የሆቴልና የሬስቶራንት ንግድ፣ የትራንስፖርትና የኮሚኒኬሽን ንግድ፣ የባንኪንግ እና ኢንሹራንስ ዘርፍ፣ የሪል ስቴት አገልግሎት ምን ይባላሉ? ዲስትሪቢዩቲቭ ሰርቪስ ይባላሉ። አዘር ሰርቪስ የሚባሉት ደግሞ ኤዱኬሽን ትምህርት፣ ሄልዝ ጤና፣ ፐብሊክ አድሚኒስትሬሽን ኤንድ ዲፌንስ ማህበራዊ አስተዳደር የህዝብ አስተዳደርና መከላከያ፣ ፐብሊክ ሰርቪስ ኤንድ አዘር ፐርሰናል ሰርቪስ፣ ዶሜስቲክ ሰርቪስ ኤንድ አዘር ፐርሰናል ሰርቪስ፣ እነዚህ ምን ይባላሉ? አዘር ሰርቪስ ይባላሉ። ስለዚህ እነዚህም ሁሉ የያዘ ምን ይባላል? ሰርቪስ ሴክተር ይባላል። ሰርቪስ ሴክተር ዋይድ ሬንጅ ኦፍ አክቲቪቲስ ምን ያደርጋል? ኮምፕራይዝ ያደርጋል ማለት ነው። ሜጀር ፊቸርስ ኦፍ ዘ ሰርቪስ ሴክተር የሚለውን ስናይ ደግሞ ኢት ኮንትሪቢዩትስ 45.1% ኦፍ ጂዲፒ በ2008-2009 በተሰራው ስራ ጥናት መሰረት 45.1% ኦፍ ጂዲፒ በሰርቪስ ሴክተር ኮንትሪቢዩት ይደረጋል ማለት ነው። ኦቨርቴኪንግ አግሪካልቸር ኢን ሌተር ይርስ ወደፊት ደግሞ የአግሪካልቸርን ሸር ይቀማል ተብሎ ይታሰባል። ዲስፓይት ኢትስ ላርጅ ጂዲፒ ኮንትሪቢዩሽን ኢት ኤምፕሎይስ relatively small portion of the population ምንም እንኳ ጂዲፒ ኮንትሪቢዩሽኑ ትልቅ ቢሆንም ሃይ ቢሆንም ከአግሪካልቸራል ሴክተር የሚደራረስ ቢሆንም ኤምፕሎይ የሚያደርገው ነምበር ኦፍ ፖፑሌሽን ግን ስሞል ነው፣ ትንሽ ነው። ለምሳሌ ኢንዱስትሪ ወደ 9.8 ነው ብለን ነበር። አግሪካልቸር ወደ 80% ነው ብለን ነበር። ሰርቪሱም ከዛ ይበልጥም 10% ገደማ ነው። The public sector, especially government employment, accounts for a significant share of the service sector output. እንግዲህ the significant share of service sector output የሚመጣው ከፐብሊክ ሴክተር ሲሆን እሱም government employment ነው ማለት ነው። Growth of the sector has accelerated since the economic reform of the 1990s. የሰርቪስ ሴክተር ግሮዝ አክሰለሬት የሆነው የጨመረው ኢኮኖሚክ ሪፎርም በ1990 ጀምሮ ከተደረገ ወዲህ ነው ማለት ነው። ኖቴብል ፕሮግረስ ሃዝ ቢን ሜድ ኢን ሄልዝ ኬር፣ ቱሪዝም፣ ባንኪንግ፣ ፋይናንስ ኤንድ ትሬድ ሰርቪስ። በእነዚህ ዘርፎች ማለትም በቱሪዝም፣ በጤና ጥበቃ፣ በባንኪንግ፣ በኢንሹራንስ እና በንግድ ዘርፍ ምን ሆኗል? ኖቴብል ፕሮግረስ ታይቷል ማለት ነው። ይሄን ካየን ሜን ፊቸራቸውን ካየን እስኪ ሮል ኦፍ ዘ ሰርቪስ ሴክተር ኢን ዘ ኢኮኖሚ የሰርቪስ ሴክተር በኢኮኖሚው የሚያደርገው ሮል ምንድነው የሚለውን ስናይ አንደኛው አውትፑት ኮንትሪቢዩሽን ነው። ሰከንድ ኦንሊ ቱ አግሪካልቸር ሂስቶሪካሊ ስናየው ከአግሪካልቸር በመቀጠል ሁለተኛ ነበር በት ሃዝ ሲንስ ቢካም ዘ ሊዲንግ ኮንትሪቢዩተር ቱ ጂዲፒ። ወደፊት ግን እንግዲህ እንዳልኳቸው 2008-2009 ላይ ዳታ የተወሰደው ከዛ ወዲህ ግን ምናልባት ሊዲንግ ኮንትሪቢዩተር ቱ ጂዲፒ ሆኖ ሊሆን
ይችላል ማለት ነው። in 2008 2009 and 2009 10 the sector share GDP reaches 45% and 46% respectively በ2008 45% ሲሆን በ2009 10 ደግሞ 46% ነበረ። ስለዚህ ጨምሯል ማለት ነው። The strong performance was mainly due to rapid growth in real estate, hotel and restaurant service, health and education. እንግዲህ ስትሮንግ ፐርፎርማንስ ያሳየበት ወይንም ጂዲፒ ሸሮ የጨመረበት ምክንያት በሪል ስቴት፣ በሆቴልና ሬስቶራንት ሰርቪስ፣ በጤና፣ በትምህርት የታዩት ራፒድ ግሮዞች ናቸው ማለት ነው። ሁለተኛው ኮንትሪቢዩሽን ኤምፕሎይመንት ኮንትሪቢዩሽን ነው። ኤምፕሎይመንት ኮንትሪቢዩሽን ነው። ዞ ስሞለር ኢን ኤምፕሎይመንት ሼር ዛን አግሪካልቸር ከአግሪካልቸር ያነሰ በጣም አናሳ ቀጣሪ ነው ብለን ነበር መጀመሪያ ስንገባ። ኢት ፕሌይስ አን ኢሴንሻል ሮል ኢን urban job creation ምንም እንኳን የግብርናን ያህል ባይቀጥርም ዝሮ urban job creation highest ነው ማለት ነው። health care and education sector employed about 1.4% of the total labor force እንግዲህ አጠቃላይ ሀገሪቱ ካላት ቶታል ሌበር ፎርስ ሄልዝ ኤንድ ኤዱኬሽን ፐርሰንት 1.4% ኦፍ ዘ ሌበር ፎርስ ቀጥረዋል ማለት ነው። ትራንስፖርት ኤንድ ኮሚኒኬሽን አካውንትድ ፎር 0.5% ኦፍ ዘ ኤምፕሎይመንት 1.4% ሄልዝ ኤንድ ኤዱኬሽን ሴክተር ኤምፕሎይ ሲያደርጉ ትራንስፖርትና ኮሚኒኬሽን ደግሞ 0.5% ኦፍ ዘ ቶታል ኤምፕሎይመንት አድርገዋል ማለት ነው። እንግዲህ ኤክስፓንሽን ሰርቪስ ኢዝ ድራይቭን ባይ እንግዲህ የሰርቪስ ኤክስፓንሽን ድራይቭ ሊደረግ የሚችለው አንደኛ ገቨርንመንት ፕሮሞሽን ኦፍ ፕራይቬት ኢንቨስትመንት ገቨርንመንት ፕራይቬት ኢንቨስትመንትን ፕሮሞት ካደረገ፣ ሜጀር ኢንፍራስትራክቸር ዴቨሎፕመንት ፕሮግራሙ ሜይንሊ ኢንፍራስትራክቸር ላይ ካተኮረ፣ በቃ ሁሌም እንደምንለው ኢንፍራስትራክቸር በጣም አስፈላጊ ነገር ነው። ሌላው ግሮዝ ኢን ሆርቲካልቸር ኤንድ ሰርቪስ ሪሌትድ ኢንዱስትሪ ሆርቲካልቸር ላይ እና ሰርቪስ ሪሌትድ ኢንዱስትሪ ላይ ግሮዝ ካለ ኤክስፓንሽን ኢን ሰርቪስ ሴክተር ድራይቭ ይደረጋል ወይንም ኤክስፓንሽን ኢን ሰርቪስ ሴክተር በእነዚህ ሶስት ነገሮች ድራይቭ ይደረጋል ማለት ነው። ሌላው ፎሬን ኤክስቼንጅ ኮንትሪቢዩሽን ነው። the service sector has become a significant source of foreign exchange እንግዲህ ሰርቪስ ሴክተሩ የሶርስ ኦፍ ፎሬን ኤክስቼንጅ ሲግኒፊካንት ሶርስ የሆነ መጥቷል። ኤክስፖርት earning from service grow from $261 million to in 1980 to $348 million in 1998 እንግዲህ በ1980 ከነበረበት 261 ሚሊዮን ዶላር ወደ 348 ሚሊዮን ዶላር በ1998 ደርሷል ማለት ነው። በ2008 ደግሞ ሰርቪስ ኤክስፖርት ለምሳሌ ኢትዮጵያን ኤርላይንስ ሊሆን ይችላል፣ ቱሪዝም ኢንሹራንስ ኤንድ ኮሚኒኬሽን ሊሆን ይችላል ኒርሊ 2 ቢሊዮን ኤንድ ሰርፓስ ያደረገ ዶላር ጄኔሬት አድርገዋል። ሰርፓሲንግ ኤክስፖርት ሬቨኑ ፍሮም ጉድስ 1.5 ጉድን ኤክስፖርት አድርገን ያገኘነው 1.5 ቢሊዮን ነበረ፣ ግን ሰርቪስ ኤክስፖርት አድርገን 2 ቢሊዮን አግኝተናል። 2008 እና 9 ሰርቪስ ኤክስፖርቶች ኢትዮጵያ ኤርላይን፣ ቱሪዝም ኤንድ ኢንሹራንስ ምናምን ኮሚኒኬሽኖቹ ኤክስፖርት ኦፍ ጉድስ አድርገን ካገኘነው 1.5 ቢሊዮን ዶላር የበለጠ አስገኝተውናል ማለት ነው። ሌላው እንግዲህ ታይፕ ኦፍ ሰርቪስ አክቲቪቲስ ናቸው። ታይፕ ኦፍ ሰርቪስ አክቲቪቲስ አንደኛው ኮንሱመር ኦሪየንትድ ሰርቪስ የሚባሉ ኮንሱመር ኦሪየንትድ ሰርቪስ ሬስቶራንትስ፣ ሆቴልስ፣ ሄልዝ ሰርቪስ እነዚህ ምን ይባላሉ? ኮንሱመር ኦሪየንትድ ሰርቪስ። ቢዝነስ ኦሪየንትድ ሰርቪስ የሚባሉት ደግሞ ፋይናንሻል ሰርቪስ፣ ባንኪንግ፣ ኢንሹራንስ የመሳሰሉት ናቸው። ሚክስድ ሰርቪስ ኬተሪንግ ቱ ቦዝ ቢዝነስስ ኤንድ ኮንሱመርስ። ሚክስድ ሰርቪስ የሚባለው ደግሞ ቦዝ ቢዝነስንም ኮንሱመርንም የሚያስተናግዱ ማለት ነው። አክቲቪቲስ ካን ኦልሶ ቢ ካታጎራይዝድ አስ አክቲቪቲዎቹ ደግሞ ከኮንሱመር ኦሪየንትድ፣ ቢዝነስ ኦሪየንትድ እና ሚክስድ ሰርቪስ ከሚለው ውጭ ደግሞ ምን ብለን ካታጎራይዝ ማድረግ እንችላለን? ፊዚካል ሰርቪስ፣ ኢንተሌክቹዋል ሰርቪስ እና ኤቴስቲክ ሰርቪስ ብለን መመደብ እንችላለን። ፊዚካል ሰርቪስ የሚባሉት ቬሂክል ሪፔር፣ ሄር ድሬሲንግ የመሳሰሉት ሊሆኑ ይችላሉ። ኢንተሌክቹዋል ሰርቪስስ ኤዱኬሽን፣ ትሬኒንግ፣ ሰው ማብቃት ምን የመሳሰሉት ሊሆኑ ይችላሉ። ኤቲስቲክ ሰርቪስ የሚባሉት ደግሞ አርት፣ ኢንተርቴይንመንት፣ ሙዚየም
እነዚህ ደግሞ የሌላው የሰርቪስ ካታጎሪ ናቸው ማለት ነው። ስለዚህ ታይፕ ኦፍ ሰርቪስ እንደዚህ ከፋፍለን ማየት እንችላለን። ይህን ካየን ስለ ሰርቪስ ሴክተር ይህን ያህል ካየን እስኪ አግሪካልቸራል ቨርሰስ ኢንዱስትሪያል ዴቨሎፕመንት ኢትዮጵያ የሚለው እንዴ የአግሪካልቸርና ኢንዱስትሪያል ዴቨሎፕመንት በኢትዮጵያ ምን ይመስላል የሚለው እንዴ ከረንት ሮል ኦፍ አግሪካልቸር ስናይ አግሪካልቸር ሪሜንስ ዘ ባክቦን ኦፍ ዘ ኢትዮጵያን ኢኮኖሚ። አግሪካልቸር አሁን ምንድነው የኢትዮጵያ ኢኮኖሚ ባክቦን ነው፣ የጀርባ አጥንቱ ነው። አግሪካልቸር ፕሮቫይድስ ዘ ላርጀስት ሼር ኦፍ ጂዲፒ ዞ ዲክላይኒንግ ኢን ሰንትሪስ ምንም እንኳ በቅርብ ዓመታት እየቀነሰ ይመጣም ዘ ላርጀስት ሼር ኦፍ አግሪካልቸር ዘ ላርጀስት ሼር ኦፍ ጂዲፒ ኮንትሪቢዩት የሚደረገው በአግሪካልቸር ነው። ሜን ሶርስ ኦፍ ኤክስፖርት እርኒንግ ኤንድ ኤምፕሎይመንት የኤክስፖርት እርኒንግ ሜን ሶርስ ነው። ፕላስ ደግሞ ኤምፕሎይመንትም ሜን ሊያዘው አግሪካልቸራል ሴክተር ነው። ሮ ማቴሪያልስ ፎር ሎካል ኢንዱስትሪስ ለሎካል ኢንዱስትሪስ ደግሞ ሮ ማቴሪያልስ የሚሆን በፎርዋርድ ሊንኬጅ አማካኝነት ፕሮቫይድ ያደርጋል ማለት ነው። however the sector is highly vulnerable to weather variability especially rainfall ነገር ግን ለአየር ንብረት መለዋወጥ ቨልነራቢሊቲ በጣም የተጠቃ ነው። በተለይ ደግሞ በዝናብ እጥረት በድርቅ አማካኝነት ማለት ነው። ዴቨሎፕመንት ስትራቴጂ ሽፍት እና አርሊ ስትራቴጂ ስናይ ደግሞ ለምሳሌ ዴቨሎፕመንት ስትራቴጂ ሽፍት ስናይ ትራዲሽናል ዌስተርን ዴቨሎፕመንት ሞዴልስ ፕራዮሪታይዝድ industrialization as the engine of growth due to its linkage and technology absorption potential. Traditional Western development model ምን ፕራዮሪታይዝ ያደርጋል? ኢንዱስትሪያል the engine of growth linkage ስለሚፈጥር the engine of growth ነው ያስባሉ። but for countries like ኢትዮጵያ ነገር ግን ለኢትዮጵያ ላሉ ሀገራት agriculture must take the head. agriculture ማድረግ አለበት፣ በቃ መቅደም አለበት። ለምን? ዱቱ its foundation role in food security and rural livelihood። አሁን ዙሮ ኢትዮጵያ ኦልሞስት አሁን ባለው ሴናሪዮ 70-80% ሩራል የሚኖር ህዝብ ነው። ሶ ለሱ ቅድሚያ መስጠት አለበት። ፉድ ሴኩሪቲ ማረጋገጥ አለበት። የምግብ ዋስትና ማረጋገጥ አለበት። ሶ its foundation role in food security and rural livelihood ስለሆነ agriculture must take head መሆን አለበት። አንድ ሁለተኛ ስትሮንግ ባክዋርድ ኤንድ ፎርዋርድ ሊንኬጅ ዊዝ አዘር ሴክተር አግሪካልቸር በዲፎልት ከአዘር ሴክተር በተለይ ከኢንዱስትሪ ሴክተር ኤንድ ከሰርቪስ ሴክተር ምን አለው ሃይስት የሆነ ባክዋርድ እና ፎርዋርድ ሊንኬጅ አለው። ሶስተኛ the fact that industrial development without agricultural support leads to imbalanced and weak growth። እውነታው ምንድን ነው? የኢንዱስትሪ ዴቨሎፕመንትም ከአግሪካልቸራል ሰፖርት ውጭ እውን መሆን አይችልም። ኢምባላንስ እና ዊክ ነው የሚሆነው። ስለዚህ በእነዚህ ሶስት ምክንያቶች መሰረት አግሪካልቸር መስት ቴክ ዘ ሄድ ኤንድ ትራዲሽናል ዌስተርን ዴቨሎፕመንት ሞዴል ፕራዮሪታይዝ የሚያደርገው ኢንዱስትሪያላይዜሽን በኢትዮጵያ አይሰራም ማለት ነው። ሌላው እስኪ አርሊ ስትራቴጂ የሚለውን አርሊ ስትራቴጂ አግሪካልቸራል ዴቨሎፕመንት ሌድ ኢንዱስትሪያላይዜሽን ያ ማለት እንግዲህ አግሪካልቸር ቴክ ዘ ሄድ ማለት ነው። አግሪካልቸርን አስቀድም ነው፣ ዞሮ ሌድ ነው። ኢትዮጵያስ ዴቨሎፕመንት ሞዴል ፕሮሞትስ አግሪካልቸር አዝ ዘ ፕራይመሪ ግሮዝ ኢንጂን። የኢትዮጵያ ግሮዝ ሞዴል አግሪካልቸርን ዘ ፕራይመሪ ግሮዝ ኢንጂን አድርጎ ምን ያደርጋል? ፕሮሞት ያደርጋል። which in turn supports industrial expansion ምን ብሎ ያስባል? አግሪካልቸሩ መጀመሪያ ካደገ ኤክስፓንድ ከሆነ በጣም ጠንካራ ከሆነ ፕሮሞት ከተደረገ ኢንዱስትሪያላይዜሽን ኤክስፓንሽንም ሰፖርት ያደርጋል ማለት ነው። the strategy recognizes that sustainable industrial growth is not possible without agricultural transformation። አርሊ ምን ይላል? sustainable የሆነ ኢንዱስትሪያል ግሮዝ ካለ አግሪካልቸራል ትራንስፎርሜሽን ፖሲብል አይደለም ብሎ ያስባል። ስለዚህ አግሪካልቸር ዴቨሎፕመንት ሌድ ኢንዱስትሪያላይዜሽን የሚባል መርህ ኢትዮጵያ ትከተላለች ማለት ነው። ይሄን ካየን እንደ ማጠቃለያ እንደ ኮንክሉዥን ስናይ
the service sector has emerged as a dominant and rapidly growing component of Ethiopian economy. ሰርቪስ ሴክተር ዶሚናንትና ፋስት ግሮዊንግ የሆነ የኢትዮጵያን ኢኮኖሚ ሰፖርት የሚያደርግ ሰርፓሲንግ አግሪካልቸር ኢን ተርምስ ኦፍ ጂዲፒ ሼር ኢሰንት ይርስ ያደረገ ሰርቪስ ሴክተር አለ። the service sector has emerged as dominant and rapidly growing component of Ethiopia's economy, surpassing agriculture in terms of GDP share in recent years. However, agriculture remains central to Ethiopia's socio-economic fabric, especially in employment and industrial linkage. ምንም ይሁን ምን agriculture still ምንድነው ሴንትራል ኢትዮጵያ ሶሺዮ ኢኮኖሚክ ፋብሪክ ነው። በተለይ ደግሞ በኤምፕሎይመንት እና በባክዋርድ ኤንድ ፎርዋርድ ኢንዱስትሪያል ሊንኬጅ ጋር ያለው መስተጋብር አግሪካልቸር ሪሜንስ ሴንትራል እንዲሆን አስችሎታል ማለት ነው። ያ ማለት አግሪካልቸር ሪሜንስ ነው ማለት ኢንዱስትሪና ሰርቪስ ግን የሚናቁ ናቸው ማለት አይደለም። while industrial development is gaining traction ምንም እንኳን ኢንዱስትሪያል ዴቨሎፕመንት ትራክሽን እያገኘ ይመጣም the current national strategy early underscores the need for agriculture led development as the pathway to structural transformation. ምንም እንኳን still industrial development gains traction the current early scores ምን ላይ ስኮር ያደርጋል the need for agriculture led development as the pathway to structural transformation. ለስትራክቸራል ትራንስፎርሜሽን ማለት አግሪካልቸር ቀድሞ ኢንዱስትሪውን ማድረግ አለበት ሌድ ማድረግ አለበት ማለት ነው። በዚህ ዩኒት 7 ኦፍ ግሬድ 10 ኢኮኖሚክስ ቴክስት ቡክ እናጠናቅቃለን ማለት ነው። እንዳልኳችሁ መጀመሪያ ላይ ሲጀምር መጽሐፉ በጣም የተንዛዛ ነበር። በቻልኩ መጠን ሜን ቶፒኮቹን ሳላስቀር ለማቅረብ ሞክሬያለሁ። ተጠቀሙ ዘንድ ግብዣይ ነው። ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ሰብስክራይብ አድርጉ። ጥያቄ ካላችሁ ጠይቁኝ። ሌላ እንግዲህ አንብቡ፣ ተጠቀሙ፣ ሌሎች እንዲደርሳችሁ ሸር አድርጉ ነው የምለው።